የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለተለያዩ አመራሮች ሹመት ሰጥቷል። በዚህም መሰረት ረዳት ኮሚሽነር አበበ ውቤ የክልል ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል መከላከል ዘርፍ ኃላፊ፣ ረዳት ኮሚሽነር ታደሰ አያሌው የክልል ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል ምርመራ ዘርፍ ኃላፊ፣ ኮማንደር አያልነ ተስፋ የክልል ፖሊስ ኮሚሽን ምክትል ኮሚሽነር አስተዳደርና ልማት ዘርፍ ኃላፊ ሆነው እንዲሰሩ ከሚያዝያ 7 ቀን 2017 ዓ.ም ጀምሮ ሹመት ሰጥቷል። የኦሮሚያ ነጻነት ሰራዊት ከዛሬ ጀምሮ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መጀመሩን ገለጸ። ይህ ዘመቻ በመላው ኦሮሚያ ውስጥ እንደሚከናወንም አስረድቷል። ጨቶ ሚናካዬ በሚል ዘመቻ መጀመሩን ማስታወቁ ይታወሳል። ያንን ዘመቻውን በተመለከተም በርካታ የዘመቻው ሁኔታ የሚያሳዩ መግለጫዎችን አውጥቶ ነበር። በዚህ ጉዳይ የኦሮሚያ ክልል ሆነ መከላከያ ያለው ነገር የለም። ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመከር ጥሪ አቀረበ። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲል የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጥሪ አቅርበዋል። ሊቀመንበሩ ይህን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትናንት ሚያዝያ 6 ቀን 2017 በጽህፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪው ቁጥጥር ስር ይገኛሉ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለተሿሚ መናገራቸውን አካቷል። ሊቀመንበሩ ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን፣ የስምምነቱ ፈራሚ የሆነው የህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚ ማስታወቃቸውን መረጃው አመልክቷል። ኮምቦልቻና ደሴ ቀስታ መብራት እንዲቋረጥ ያደረጉ ግለሰቦች በቁጥጥር ስር ዋሉ። በደቡብ ወሎ ዞን ቃሉ ወረዳ ለ3 ከተሞች መብራት መቋረጥ ምክንያት የሆኑ ግለሰቦች በቁጥጥር ስር መዋላቸውን የወረዳው ፖሊስ አስታወቀ። ቃሉ ወረዳ ቀበሌ 07 ልዩ ቦታው ቀዲዳ የተባለው ስፍራ ሚያዝያ 5 እና 6 ቀን 2017 ዓ.ም የመብራት ታወር በመፍታት ለቁራሌው በመሸጥ በኮምቦልቻ ደሴና ቀስታ ከተማ ለመብራት መጥፋት ምክንያት የሆኑ 4 ግለሰቦች በቁጥጥር ስር የዋሉ ሲሆን ሁለቱ በስርቆት ሲሳተፉ አንዱ ገዢና አንዱ በባጃጅ አመላላሽ በመሆኑ የተሳተፉ መሆኑን እና ምርመራ መጀመሩን ፖሊስ ገልጿል። ከሁለት ዓመታት በፊት እንደ ዓለም የቅርስ ከተሞች አባል ሆና የተመዘገበችው ሐረር ከተማ ሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ያቀረበችው የአባልነት ጥያቄ ተቀባይነት አግኝቷል። ውሳኔ የከተማዋን ቱሪዝም ዘርፍ ለማነቃቃት ትልቅ አቅም ይፈጥራል ሲሉ የክልሉ ርዕሰ መስተዳድር ኦርዲን በድሪ ተናግረዋል። በድሬዳዋ የ23 ዓመት ነፍሰ ጡር ባነር ተነክሳ ሕይወቷ አለፈ። በድሬዳዋ አስተዳደር አዋሬ ቀበሌ ገበሬ ማህበር በላ ተብሎ በሚጠራው አካባቢ ሚያዝያ 3 ቀን 2017 ዓ.ም የ23 ዓመት ነፍሰ ጡር ባነር ተነክሳ ሕይወቷ አለፈ። ሕይወቷ ያለፈው ወጣት ሁስኒያ ሙስጠፋ የተባለች ግለሰብ ስትሆን ሚያዝያ 3 ቀን 2017 ዓ.ም በመኖሪያ ቤት አካባቢ ላይ በመንቀሳቀስ ላይ ሳለች ባነር ተነክሳ ሕይወቷ ማለፉን የድሬዳዋ ፖሊስ ጠቅላይ መምሪያ የሚዲያና ገጽታ ግንባታ ዲቪዥን ኃላፊ ኢንስፔክተር ዳግም ተፈራ ተናግረዋል። ፖሊስ የሚመለከተው አካል በአካባቢ ልዩ ትኩረት ሰጥቶ መስራት እንዳለበትና ማህበረሰቡ ከመሰል አደጋዎች ራሱ እንዲጠብቅ አሳስቧል። የቻይናና አሜሪካ ግንኙነት የበለጠ እየተከረረ ይገኛል። ቲቤት አስመልክቶ በተፈጠረው ውዝግብ በተወሰኑ የአሜሪካ ባለስልጣናት ላይ የቪዛ እገዳ መጣሉን የቻይና ውጭ ጉዳይ ሚኒስቴር አስታውቋል። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንታት በፊት በዋሽንግተን በቻይና ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ ነው። የቻይና ኮሚኒስት ፓርቲ የአሜሪካ ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉትን ጉዞ መከልከሉ ተገቢ አይደለም ስትል አሜሪካ ክስ አቅርባለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጃን የቲቤት ጉዳይ የቻይና ሀገር ውስጥ ጉዳይ በመሆኑ ማንም ጣልቃ ገብ መግባት አይችልም ሲሉ ከገለጹ በኋላ አሜሪካ ዓለም አቀፍ ሕግ የጣሰች ነው ሲሉም ወቅሰዋል። ቲቤት ለሁሉም በሯ ክፍት ሲሆን ከሁሉም ሀገራት የሚመጡ ጎብኚዎች ለመቀበል ሁሌም ዝግጁ ናት ያሉት ሊንጃን፣ ነገር ግን ቻይና የትኛውን ሀገር ጣልቃ ገብነት እንደማትፈቅድ አስጠንቅቀዋል። ቤጂንግና ዋሽንግተን በታሪፍ ጉዳይ ላይ ከሰሞኑ ውጥረት ውስጥ መግባታቸው በሁለቱ ሀገራት መካከል ያለውን ግንኙነት ጥያቄ ውስጥ መክተቱ የሚታወስ ነው።
በኢራን የተነሳው ከባድ የአሸዋ አውሎ ንፋስ በርካታ ሰዎችን የመተንፈስ ችግር አስከተለም። በኢራን ማዕከላዊ ደቡባዊ አገር ክፍሎች በተከሰተው የአሸዋ አውሎ ንፋስ ከ1000 በላይ ሰዎች የመተንፈሻ አካል ችግር መጋለጣቸውን የጤና ባለስልጣን አስታውቋል። በኦንላይን የተሰራጨው ተንቀሳቃሽ ምስል እንደመለከተው ወፈር ያለ ብርቱካናማ ጭጋግ የተስተዋለ ሲሆን የሀገር ውስጥ መገናኛ ብዙሃን የኃይል መቆራረጥና በበርካታ ክልሎች በረራዎች መስተጓጎላቸውን ዘግቧል። በኢራቅ የአቧራ አውሎ ንፋሶች የተለመደ ነው። ነገር ግን አንዳንድ ባለሙያዎች በአየር ንብረት ለውጥ ምክንያት እየጨመረ መምጣቱን ያምናሉ። እግረኞችና ፖሊሶች ራሳቸውን ከአቧራ ለመከላከል የፊት ጭንብል ለመልበስ ተገደዋል። የመተንፈስ ችግር ያለባቸው ሰዎች ለመርዳት የሕክምና ባለሙያዎች መሰማራታቸውም ታውቋል። በደቡባዊ ኢራቅ በምትገኘው ሙታን ግዛት የሚገኙ ሆስፒታሎች ቢያንስ 700 የጤና እክል ያጋጠማቸው ሰዎች እንደተቀበሉ የአካባቢ የጤና ባለስልጣን ተናግሯል። በናጃፍ ግዛት ከ250 በላይ ሰዎች ወደ ሆስፒታሉ የተወሰዱ ሲሆን ህጻናትን ጨምሮ ቢያንስ 322 ታካሚዎች ደግሞ በዲዋይና ግዛት ወደሚገኘው ሆስፒታል ተልከዋል። በተጨማሪም 530 ሰዎች በዲቃርና በባሰራ ግዛቶች የመተንፈስ ችግር እንዳጋጠማቸው ሪፖርት ተደርጓል። የአሸዋ አውሎ ንፋሱ የኢራቅ ደቡባዊ ግዛቶች በብርቱካናማ ደመና ከሸፈነው በኋላ ለእንቅስቃሴ አዳጋች አድርጎታል። በኬንያ ጉንዳኖች ደብቀው ከሀገር ሊወጡ የነበሩ 4 ግለሰቦች በቁጥጥር ስር ዋሉ። ከሀገር ሊወጡ የነበሩ ጉንዳኖች በአፍሪካ የሚገኙ ትላልቅ ጉንዳኖች እንደሆኑ ሲገለጽ እያንዳንዳቸው እስከ $220 በእንግሊዝ ሻጮች በኩል እንደሚሸጡም ተገልጿል። ግለሰቦቹ ጉንዳኖችን በስሪንጅና ትናንሽ ቱቦች ይዘው ሊወጡ የሞከሩ ሲሆን በእያንዳንዱ ቱቦ 2 ወይም 3 ጉንዳኖች እንደነበሩና ውስጥ ላይ ያለው ነገር እንዳይታወቅ በጥጥ ሸፍነው እንደነበር አገልግሎቱ ገልጿል። የጉንዳኖቹ መዳረሻ አውሮፓ ወይም እስያ እንደነበር ሲገለጽ የተያዙ ግለሰቦች ሁለቱ ቤልጅየም አንዱ ቪየትናማዊና ኬንያዊ መሆናቸውን ዘግቧል። የዱር እንስሳት አገልግሎት ጉንዳኖቹ ከተወሰዱ በኋላ ልዩ መኖሪያ ወደ ተባለው ፎርሚካሬምስ የሚኖሩ እና ቡድናቸውን ሲገነቡ ለመመልከት እንደሚፈልጓቸውም ገልጸዋል። ከኬንያ ሊወጡ የነበሩት የተባሉ ጉንዳኖች ሜሶር ሴፍሎትስ ተብለው የሚታወቁ ሲሆን ወንዱ እስከ 20 ሚሜ፣ ሴቷ ደግሞ እስከ 25 ሚሜ እንደምታድግ ተነግሯል።